ወንጀለኛ ተብዬ ታስሬ መታሰሩም ጠዋት ላይ ይሰቀል ተብሎ በቃ ሀዘኑ ሁሉም ነገር በቃ ማንኛውም ነገር በቃ ሄደብኝ ለኔ ማለት ያፋልጉኝ እንትን ወረቀት በፎቶኮፒ ያደረግን ፎቶኮፒ አድርገን እየለጠፍን ስሟን እየጻፍኩ የኔን ስልክ ቁጥር እየጻፍኩኝ ስልክ የላትም ሞባይል እየጻፍኩኝ አድራሻው ምን ተናግሬ እየጻፍኩ ከደሴ ሆስፒታል ጀምረን እስከ ሼል ፒያሳ ቴሌ ላይ በየቦታው ለጠፍን። በኬሻ ተጠቅልሎ የወደቀ ሰው የሚመስል ደም ያለው የወደቀ ኬሻ አለ ተብሎ ጥቆማ ሲደርስ በእለቱ ያው የምርመራ ቡድን እዛ ደረስም። ታዳጊ ሕፃን በጸሎት ብርሃን ጥቅምት 24 ቀን 2011 ዓ.ም የት እንደገባች ሳይታወቅ ቀናት ተቆጥረዋል። የታዳጊዋ ወላጅ እናትም ስለ ልጇ ድንገት መሰወርና መጥፋት ለቅርብ ጓደኞቿና ቤተሰቦቿ እንዲሁም ለደሴ ከተማ አስተዳደር ለሶስተኛ ዋና ፖሊስ ጣቢያ ቀርባ ታመለክታለች። በ24 ሁለተኛው ወር 2011 ዓመተ ምህረት አበባ ሙህዬ የተባለች ግለሰብ በጣቢያችን በመቅረብ የ7 ዓመት ሕፃን ልጅ እንደጠፋቻት ያስመዘገበች ሲሆን ከዚህም ተያይዞ የሴቶች ሕፃናት ጋር በመሆን ልጅቱን ፍለጋ ፖሊስ ይዟል። በ24 ከተመዘገበ በኋላ በ25ም እንደዚሁ ፖሊስ ጋር በጋራ በመሆን የሟች እናት ጋር በጋራ በመሆን ፍለጋ ሲካሄድ ቆይቷል። የደሴ ከተማ አስተዳደር ሶስተኛ ፖሊስ ጣቢያ መረጃ አይናቅም አይደነቅም በሚል የፖሊስ ብሂል መሰረት የደረሰውን መረጃ መሰረት አድርጎ የምርመራና የክትትል ቡድን አዋቅሮ የወንጀሉን የሚስጥር ቋጠሮ ለመፍታት አንድ እርምጃ ጀመረም። በዚህ መሃል ግን ፖሊስ አንድ ጥቆማ ወዲያው ደረሰም። በኬሻ ተጠቅልሎ የወደቀ ሰው የሚመስል ደም ያለው የወደቀ ኬሻ አለ ተብሎ ጥቆማ ሲደርስ በእለቱ ያው የምርመራ ቡድን እዛ ደረስም። 8 ሰዓት ተኩል አካባቢ እዛ ደርሰን ኬሻውን ፈተን ስናየው ያው የሰው አጽም ነው፣ ማነው አስክሬን ነው። ይህንን እዛ አካባቢ ጥቆማ የተሰጠን ጠፋች የተባለችው ልጅ መሆኗን ያው እዛ ባሉት ሰዎች ያረጋገጥን ሲሆን ቀጥታ ወደ ሆስፒታል ይዘን ሄድ ነው። የፖሊስ የምርመራና የክትትል ቡድን አባላት የ7 ዓመቷ ታዳጊ ላይ አሰቃቂ በሆነ ሁኔታ ለምን ወንጀል ተፈጸመባት፣ የወንጀሉ ፈጻሚስ ማን ይሆን በሚል የምርመራውን መረብ በስፋት ዘረጋም። እናት በወንጀሉ የምትጠረጥረው ሰው እንዳለም መናገር ጀመረች። አስክሬን ሲታይ አፏ አካባቢ ድመት የሟጨራት ከነኬሻው ድመት የሟጨራት አፏ አካባቢ የደማው በኬሻው ብቅ ያለው ያደም ነበር። እዛ ስናሳይ ያው እናቲቱም ልጄ የተገደለችው በሰው ነው፣ የምጠረጥረውም ሰው አለኝ፣ የእንጀራ አባቱ ነው ያሳደጋት ለ6 ዓመት ያክል አቡከር መሐመድ የሚባል እሱን ነው የምጠረጥረው በሚል እዛ ሆስፒታል ስትናገር ስለነበረ በዚህ ሰዓት ላይ ሰውም ስሜተኛ በመሆን ሳላይሽ አካባቢ እንደዚህ የሚታወቁ ልጆች ያው ተጠርጣሪን ለመያዝ ፍለጋ ይጀምራሉ። እነሱም ፍለጋ በሚጀምሩበት ሰዓት ያው መረጃኛ ጋር በመድረሱ ቀድመን እነሱ አቡከርን ከማግኘታቸው በፊት ለማግኘት ጥረት አደረግን። 1 ሰዓት ተኩል አካባቢ ከጊምባ ሲኖ ትራክ መኪና እየነዳ ሲመጣ እሱን የያዝንበት ሁኔታ ነው ያለው። ፖሊስ የታዳጊዋን አስክሬን ለምርመራ ወደ አዲስ አበባ ላከም። ምርመራውም በስፋት ቀጠለም። አስክሬኑም ደግሞ መመርመር አለበት አዲስ አበባ ሪፈራል ሆስፒታል ስለተባለ የዛኑ ማታ አዲስ አበባ ሪፈር ሆስፒታል ያው አስክሬኑ የተላከበት ሁኔታ ነው ያለው ለምርመራ። በታዳጊዋ ላይ በተፈጸመ የግድያ ወንጀል የደሴ ከተማ ነዋሪዎች በቁጣ ስሜት ወደ አደባባይ ወጡም። በተለይ ደግሞ ወንጀሉ የተፈጸመው በእንጀራ አባቷ ነው በሚል በተናፈሰው ሐሰተኛ ወሬ ግለሰቡ ላይ እርምጃ ለመውሰድ የአካባቢው ነዋሪዎች ከፍተኛ ቁጣ ውስጥ ገቡ። የደሴ ከተማ ያው ማለት ይቻላል ጥቅል ወጣት በመየጨፈሩ በመምጣት ልጁን ካልተሰጠን የሚል ጥያቄ ቀረበ። ስለዚህ ልጁን ደግሞ ያው እንደማይሰጡ ተነገሩ። የሚመለከተው አካል ከከንቲባ ጀምሮ
ፍትህ የሚያገኘው በህግ ስለሆነ ፍትህ የሚያገኝበትን ደረጃ እስከሚታወቅ ድረስ በትዕግስት ጠብቁ የሚል መልእክት አስተላለፉ። እኛ በዚህ አንጠብቅም፣ በራሳችን ነው ፍትህ መስጠት የምንፈልገው በሚል በጣም ብዛት ያለው ወጣት እየጨፈረ ወደ ጣቢያችን በመምጣት ልጁን ካልሰጣችሁን በሚል ያው ጣቢያውን በድንጋይ በመደብደብ ልጁን ለማውጣት ቢሞክሩም ያው ጣቢያ ውስጥ ያሉ አጠቃላይ አባላት የመከላከል ስራ ተሰርቷል። ያፋልጉኝ እንትን ወረቀት በፎቶኮፒ ያደረግን ፎቶኮፒ አድርገን እየለጠፍን ስሟን እየጻፍኩኝ የኔን ስልክ ቁጥር እየጻፍኩኝ ስልክ የላትም ሞባይል እየጻፍኩኝ አድራሻው ምን ተናግሬ እየጻፍኩ ከደሴ ሆስፒታል ጀምረን እስከ ሼል ፒያሳ ቴሌ ላይ በየቦታው ለጠፍን። የሟች እናት ፎቶዋን በማባዛት ፍትህ ይሰጠኝ ልጄን የገደለው እሱ ነው በማለት እሷን በሚያዩበት ሰዓት ያው የህብረተሰቡ በጣም የተሰማበት ሁኔታና አንደኛ ተደፍራለች፣ ተቆራርጣለች የሚል የደረሰው ህብረተሰቡ ወይም ወጣቱ ይህ ነገር ደግሞ ከፖሊስ አልተሰጣቸውም መረጃው በራሳቸው የተፈለፈሰና ህብረተሰቡ በራሱ አምጥቶ ተደፍራለች፣ ተቆርጣለች፣ ተሰቃይታን የተገደለችው የሚለውን በስሜት ውስጥ በመምጣት ይህን ያደረገው ሰው መሰቀል አለበት መቆረጥ አለበት ነው እነሱም በተቃራኒው ሲመልሱት የነበረው። ፖሊስ የምርመራ አቅጣጫውን የሚጠቁም ፍንጭ አገኘም። ወላጅ ከ7 ዓመቷ ሕፃን ልጅ ጋር በተፈጠረ ጊዜ ያለመግባባት ባደረሰችባት ጉዳት ድንገት እጇ ላይ ሕይወቷ እንዳለፈባት የእምነት ቃሏን ለፖሊስ ሰጠች። በ24 ያው ይሄ ተጠራጥረንኛ በ25 እሷ ቤት ጋር ፍተሻ በምንሄድበት ሰዓት የነዚህ ዛንዚራ እጇ የታሰረችበት እግሯ የታሰረበት ቤቷን ስንፈልግ ከለቅሶ በኋላ ማለት ነው ዛንዚራ ቁራጩን ደብቀው አገኘ ነው። ከዛ ዛንዚራ ቁራጩን አንስተን ይሄን ዛንዚራ ዋናውን የታደረግሽው ብለን በጥያቄዎች በምንጠይቅበት ሰዓት እንደጣለችው ነገረች ዛንዚራው እና ከቤቷ ወደ ላይ የቆሻሻ የሚጣልበት ስለነበረ እዛ ውስጥ ጥለዋለች እና እዛ ውስጥ ያንን ዛንዚራ ያገኘንበት ሁኔታ ነው ያለው። ከዚህ በኋላ ነው እሷ የተጠረጠረችበትና በቁጥጥር ስር ልናደርጋት የቻልነው። እናት ለልጇ ይሄን ካደረገች በጣም መጥፎ ነው ከሚገባው በላይ ማለት ነው። በቃ ድመት ወልዳ እንደምትበላው እሷም ልጇን ነው የበላቻት። በታዳጊዋ የግድያ ወንጀል የተጠረጠረው አቶ አቡበከር መሐመድ ከታዳጊዋ እናት ጋር ለ6 ዓመታት አብረው በፍቅር ከቆዩ በኋላ ባለመስማማት መለያየታቸው ለበቀል ብሎ ድርጊቱን ፈጽሞታል በሚል እንዲጠረጠር ምክንያት በመሆኑ በፖሊስ ቁጥጥር ስር ውሎ ነበር። ይሁን እንጂ የፖሊስ ዋነኛ ዓላማ ወንጀለኛን መያዝ ብቻ ሳይሆን ንጹሐንንም ነፃ ማድረግ የሚለው መመሪያ እዚህ ታሪክ ውስጥ ጉልህ ስፍራን ይይዛል። በታዳጊዋ ላይ ወንጀሉ የተፈጸመው በእንጀራ አባት ሳይሆን በወላጅ እናት መሆኑን ፖሊስ ፍንትው አድርጎ በማስረጃ አረጋግጧል። ፖሊስ የምርመራ መዝገቡን በተለያዩ ማስረጃዎች በማጠናከር ለደቡብ ወሎ ዞን ከፍተኛ ፍርድ ቤት አቀረበም። ልጇን ገድላ ከደሙ ንጹሕ ለመምሰል ጥረት ያደረገችውን ይችን ግለሰብ ጥፋተኛነቷን በማረጋገጥ የካቲት 14 ቀን 2011 ዓ.ም በዋለው ችሎት በ18 ዓመት ጽኑ እስራት እንድትቀጣ ወስኖባታል። ፖሊስ አንድና አንድ ለፖሊስ በጣም ክብር ይኑረን። በቃ ከምንም በላይ በጠራራ ሽታ እንደገና ደግሞ በፖሊስ በቀለ እነሱ በቃ ቆፍረው ስንት ነገር በቃ በጣም መስዋዕትነት ከፍለው እንጂ እንደሷ ቢሆን ተሸፋፍኖ ጎይ ከሀገር ትጠፋለች ተሸፋፍኖ የሚቀር ነገር ነበረ። በቃ ፖሊስ ጥረቱ በጣም ከባድ ጥረት አድርጎ ነው ይሄን ግድያ ሊገኝ የቻለው። ስለዚህ ለፖሊስ ከባድ እንትን ምስጋና ነው የማቀርበው። ምርመራ ውጤቱን ለህዝቡ ማሳወቁ ራሱ በጣም ትልቅ ነገር ነበርና ህዝቡ በጣም በተለይ በምርመራ እንትኑ ላይ በጣም ነው የረካው። ለምን መከላከሉም እዚህ ተከላክሎ ልጁን አድኖታል። የምርመራ ክፍሉም ደግሞ ቶሎ ፈጥኖ እንደዚህ አይነት ነገሮችን ቶሎ ይፋ አድርጎ ልጅቱ በሴትዮዋ እንደተገደለች ይፋ መሆኑ ራሱ ህዝቡን ያው አርክቶታል። ህብረተሰቡ እውነታው ባልተረጋገጠ ባሉባልታ ውሸት ተነሳስቶ የመንጋ ፍርድ ከመውሰድ ይልቅ ስራዎች በማሻሻል በቀጣይ 15 ዓመት ያገለግላል ያዘጋጀው ነው። ኮሚሽኑ ወንጀልን መከላከል እንዳለበት ፖሊስ
መልእክት አስተላልፏል። ፍርድ ቤት ሳይወስን ወይ ጥፋተኛ ነው ሳይባል ወይ ማስረጃዎች ሳይሰበሰቡ አሁን ለምሳሌ በዛ ሰዓት ቢያገኙት ቢሞት ምንድን ነበር አሁን የህብረተሰብ የሚሆነው መልሱ? እና እነዚህ ነገሮች ላይ ውሳኔ ላይ ትግስተኛ መሆን ከህብረተሰቡ በጣም ይጠበቃል። ህብረተሰቡ በቃ እኔ በፖሊስ ጅው ያለው ወንጀለኛ ተብዬ፣ ህዝብ ግን እርግጠኛ መሆን አለበት፣ መቸኮል የለበት። እኔ ወንጀለኛም ብባልም ወንጀለኝነቴን ፖሊስ እስከሚያረጋግጥ ድረስ እንኳ ትዕግስቱ ሊኖራቸው ይገባል። ምንም የሰሙት ነገር የለም ከፖሊስም ሆነ ከምን። ወንጀለኛ ተይዟል፣ ወንጀለኛ ከተባልኩ ህዝብ መቸኮል የለበትም። ፖሊሶች ወንድሞቻችን ናቸው። ፖሊሶችን ማጥቃት ንብረታችን ነው፣ ፖሊስ ጣቢያ መደብደብ፣ እንደዚሁም ሌላ ነገሮች ዝርፊያ ማድረግ ገባህ፣ ይሄ ከነሱ ነው። ስለዚህ ህዝቡ ባይቸኩል ደስ ይለኛል። በቃ ወንጀልን በጋራ እንከላከል። ጥቅምት 15 ቀን 2007 ዓ.ም የ15 ዓመቷ ታዳጊ ወጣት አህያዋን ጥራጥሬ ጭና ከመንደሯ ተነስታ ወደ ቅዳሜ ገበያ ደርሳለች። የያዘችውን ጥራጥሬ ሰፍራ ሸጣ ወደ ብር ቀይረዋለች። ገበያ ውስጥ ዞር ብላም ለቤተሰቦቿ የሚያስፈልጉ ቁሳቁሶችን ሸምታና ሸክፋ አህያዋ ላይ ጭና ወደ መንደሯ ጉዞ ጀምራለች። ንፋስ አምባ ቀበሌ ላይ ስትደርስ ግን ድንገት 3 ጎረምሶች ወደ አጠገቧ ቀረቡ። ተሸክመው ወደ ጥቅጥቁ ጫካ ይዘዋት ገሰገሱ። አብሯት የነበረው አህያ መንገዱን አቆራርጦ ብቻውን ከቤቱ ደርሷል። ቀኑ ተራውን ለምሽት አስረከበም። የቤተሰቡ አባላት ተጨነቁ። ፖሊስ የተከሰተውን ሁኔታ እንዲህ ይገልጸዋል። አስገድደው ለመድፈር ሲሞክሩ እሷም እምቢተኝነቷን ስትገልጥ አልደፈርም በምትልበት ጊዜ በግምት ከ25 ሜትር ገደል ውስጥ ወርውሯት እነሱ ከሕግ ይሰወራሉ። ፖሊስ ታዳጊዋን ወደ ደብረ ብርሃን ሪፈራል ሆስፒታል ይልካል። ከወገቧ በታች መላ አካሏ ሊታዘዝላት አልቻለም። ወራት ከፈጀ ብርቱ ክትትል በኋላ የታዳጊዋ ጠላፊዎች ከፖሊስ መዳፍ ውስጥ ገቡም። በወጣቷ ላይ ወንጀሉን የፈጸሙት ወጣቶች ከችሎት ሳጥን ውስጥ ታዩ። በ3 አንቀጽ ነው ክስ የመሰረተባቸው። በጠለፋ አስገድደው ለመድፈር ሙከራና በመግደል ሙከራ። በዚህ መሰረት ማስረጃዎችን አጠናክሮ ያው ለከፍተኛ ፍርድ ቤት ቀርቦ ዋና ወንጀል አድራጊውን በ22 ዓመት ጽኑ እስራት ተባባሪዎቹን ሁለቱን ተጠርጣሪዎች በ20 ዓመት እስራት እንዲቀጡ የወሰነባቸው ሁኔታዎች ናቸው ያሉት። ታዳጊዋ ወላጆች የሀገረ ማርያም ከሰም ወረዳ ፖሊስ ወንጀለኞቹን ተከታትሎ በመያዝ ለፍርድ እንዲቀርቡ በማድረጉ የተሰማቸውን ስሜት እንዲገልጸዋል። ብዙ ድካም ነው የደከሙት። እነኛም እግዚአብሔር ይደግፋቸው፣ እግዚአብሔር ይርዳቸው። ለነኛም ነው የምንለው፣ ሌላ ምን እንላለን? ፖሊስ ክትትል አድርጎ ይህን ያህል ለውሳኔ ማድረሱ በጣም ከምንም በላይ በእግዚአብሔር ስም ሕጉንም እነኛንም ፖሊሶቹ ተከታታዮችን በእግዚአብሔር ስም አመሰግናለሁ። የተሰጠው ውሳኔ ጥፋተኞቹን ብቻ ሳይሆን በዚህ ተግባር ሌሎች ወጣቶች እንዳይሰማሩ ጭምር ትምህርት የሚሰጥ ውሳኔ በመሆኑ እጅግ በጣም ጥሩ ውሳኔ እንደሆነ አምናለሁ። ህብረተሰቡ ይሄ እንደ ትምህርት ወስዶ ቀጣይ ቢያንስ በተቻለ መንገድ ልጆቻቸውን ወደ ገበያም ወደ እረኝነትም በሚልኩበት ጊዜ ቢያንስ ከበቂ ሰው ጋርና ከበቂ ዘመድ ጋር የሚልክበትን መንገድ ቢፈጥር የዚህ አይነት አደጋ ላይ ፈጽም የሚችልባቸው ሁኔታዎችም አሉ። ታዳጊዋ ከደረሰባት ጉዳት ማገገም ባትችልም መጠነኛ የሆኑ ለውጦችን አሳይታለች። በአሁኑ ሰዓት አዲስ አበባ ውስጥ በአንድ ማዕከል ውስጥ ትገኛለች።